ከባድ ነው። አለበለዚያም ኢምፖሲብል በጣም ከባድ ቃል ነው። ኢምፖሲብል የሚባል ነገር የለም። ከኖሩ መኖር ነው ለእግዚአብሔር። በዚያን ጊዜ ከለዳውያን ቀርበው ይላል አይሁድን ከሰሱ፣ ለንጉሱም ለናቡከደነጾር ተናገሩ፣ እንዲህም አሉ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትና የእንቢልታ የመሰንቆና የክራር የበገናና የዋሽንት የዘፈንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነድ እቶን እሳት ውስጥ ይጣል ብለህ አዘዝ። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅና ሚሳቅ አብድናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ ላቆምከውም ለወርቁ ምስል አይሰግዱም ብለው ከሰሷቸው። ዳንኤል ምዕራፍ 3 ቁጥር 8 እና ከ8 እስከ 12። ናቡከደነጾርም በብስጭትና በቁጣ ሲድራቅንና ሚሳቅን አብድናጎምን ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሱ ፊት አመጧቸው። ናቡከደነጾርም ሲድራቅንና ሚሳቅ አብድናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከትንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ እሳት ውስጥ ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው ይላል ምዕራፍ 3 ከቁጥር 13 እስከ 15። ዋው! ሲድራቅና ሚሳቅ አብድናጎም መለሱ። ንጉሱንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት ይላል ዳንኤል ምዕራፍ 3 ቁጥር 16 እስከ 18። ወድቀ ብትሰግድልኝ አያችሁ፣ ኢየሱስም ተብሏል። አያችሁ፣ ስገዱ ተባሉ። ይህ በጣም ትልቅ መከራ ነው፣ በጣም ትልቅ ፈተና ነው። ነገር ግን ክብር አለ እዛ ጋር፣ ሹመት አላቸው፣ የተወደዱ ናቸው፣ የቅርቡ ናቸው ለዚህ ንጉሥ። ነገር ግን መስመር አለፈ። መስመሩ ምንድን ነው? አምልኮ። ቅድም ያልነው አያችሁ ወንድሞች ሆይ አሁን የመጣው መከራ እናንተ ላይ ብቻ የደረሰ አይምሰላችሁ። በዓለም ዙሪያ ያሉ ወንድሞቻችሁ ልክ እንደናንተ ይፈተናሉ ሲል ጴጥሮስ አንዱ 3 ነገር አሳይቼ ነበረ። አንደኛው ምንድነው? አምልኮ። ስለዚህ የአምልኮ ፈተና አለብን። የትም ዓለም ብትሄዱ ይሄ ፈተና አለብን ማለት መስመር የሚጥስ ነገር ነው አሉ። አይ ንጉሡ 1000 ዓመት ንገስ፣ እኛ ከንግስና ጋር ምንም ችግር የለብንም። ነገር ግን ላቆምከው ምስል መስገድ አንችልም። አዎ ምርኮኞች ነን። አዎ ተማርከን በአንተ ግዛት ውስጥ የምንኖር ህዝቦች ነን። አዎ ወገኖችም ይኸው የሰገዱ አሉ፣ እኛ ግን አንሰግድም አሉ። ዛሬ እንደዚህ ማለት ያለብን ብዙ ጉዳዮች እየገጠሙን ያሉ አይመስላችሁም? ብዙ እንድንሰግድ የሚጋብዙ ነገር እየመጣ አይመስላችሁ? ነገር ግን እግዚአብሔር ይህን ከኛ ይፈልጋል። አይ አልሰግድም ማለት መቻል አለብን በብዙ ሁኔታ። ኢየሱስ ጌታ ነው። ኢየሱስ ተመሳሳይ ፈተና ደርሶበታል። ወድቀ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ማቴዎስ ምዕራፍ 4 ቁጥር 9 እስከ 10። ሂድ አንተ ሰይጣን አልሰግድልህም። ዛሬ አያችሁ ሰይጣን በነገራችን እንኳን እኛን ኢየሱስን ፈትኖታል ስገድልኝ ብሎ እና ብዙ ሰው ይሄ ፈተና ዛሬ ያለ አይመስለው፣ ወይም ደግሞ እንደ ቸልታ እንደው በቀልድ ያልፈዋል። ግን አይደለም፣ እንድንሰግድ ይፈልጋል ሰይጣን። ነገር ግን የኛ ምላሽ ወሳኝ ነው። ስለዚህ ቅድስና
በጣም ወሳኝ ነገር ነው። ይሄን ሌላ ጊዜ በሰፊው እናየዋለን። ቅድስና ግን ምንድን ነው ካላችሁ ለጌታ ብቻ መለየት ወይም ስለ ኃጢአት ያለን መረዳት ነው። ቅድስና በቃ ቅድስና ምንድነው? ስለ እግዚአብሔር ያለን መረዳት፣ ከዛስ ስለ ኃጢአት ያለን ትርጉም ነው ቅድስና። ቅድስና በጣም ሲገባን ስግደት፣ አምልኮ የሚለው ነገር በጣም ጥርት እያለ በህይወታችን ውስጥ ይመጣል ነው። ራሳችሁን ቀድሱ፣ ቅዱሳን ሆኑ፣ እኔ እግዚአብሔር አምላካችሁ ነኝ፣ ስርዓቴን ጠብቁ አድርጉት፣ የምቀድሳችሁ እኔ እግዚአብሔር ነኝ ይላል ዘሌዋውያን ምዕራፍ 20 ቁጥር 7 እና 8። ራሳችሁን ምን በሉ? ቀድሱ፣ ቅዱሳንም ሆኑ። እነ ዳንኤል ያደረጉት ይሄንን ነው። ለምንድነው በማል ስለ ቅድስና ያነሳናችሁ ካላችሁ ግድ ነው መነሳት ስላለበት። አያችሁ፣ ራሱን የቀደሰ የለየ ሰው መከራ መጣ እንትን መጣ ምን መጣ ነው አይሰግድም። ለምን? ይረክሳል። እንዳይረክሱ ነው እነዚህ ሰዎች አንሰግድም ያሉት። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ስራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። ቅድም አንድ ቲም ወርድ አላልኳችሁ? ምን የሚል ነበረ? የጴጥሮስ ሁለቱ መልእክቶች ውስጥ ተመርጣችኋል የሚለው ማለት ነው። እናንተ ከድቅድቅ ጨለማ ወደ አስደናቂው ብርሃን የጠራችሁ ለሱ የተለያችሁ ቅዱስ ሕዝብ ናችሁ ይለናል። እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ፣ ቅዱስ ሕዝብ ይለናል ማለት። ለምንድን ነው አንዳንድ መከራዎችን የምንፈቅደው? ፍቃዱ አይደለ ርዕሳችን? እዚህ ድረስ ፍቀዱ። ለምንድን ነው የምንፈቅደው? ቅድስናችንን ለመጠበቅ፣ እግዚአብሔር የሰጠንን ሕይወት ለማክበር ዋጋ ስለምንሰጠው። ለዚህ ነው ዋጋ የምንከፍለው። አንሰርቅ፣ አንዋሽም፣ አናስመስልም፣ ዘረኛ አንሆንም። ቸርች ውስጥ ሆነ ውጭ ሆነ ቀበሌ ሆነ የትም ይሁን አንስማማም ከነዚህ አይነት ሀሳብ ጋር በፍጹም አንስማማም። ስለዚህ መከራ ይደርስብናል። ስለዚህ አትሽሹ፣ ከእውነት ጋር ወግኑ። ኢየሱስ ጌታ ነው ወይስ ቄሳር ነው ጌታ? ክርስትና በየትኛውም ዓለም በየትኛውም ዘመን ቅድስና በሉት ክርስትና ኤክስፓየር ዴት የለውም ወይም አርጎ አያውቅም። ማን ነው ጌታ ዛሬ? ወገኖቼ በእኔ ህይወት ማን ነው ጌታ? በእናንተ ህይወት ማን ነው ጌታ? ዛሬም ይሄ ጥያቄ እንዳለ ታውቃላችሁ። እነ ጴጥሮስ በኖሩበት በጻፉልን ዘመን ላይ ይሄ ነው ጥያቄው። ማን ነው ጌታ? ቄሳር ነው ጌታ? ኢየሱስ ነው ጌታ? በጣም ከባድ ነው። ዛሬም ይሄው ጥያቄ እንዳለ ታውቃላችሁ። መልኩን ቀያይሯል እንጂ ማን ነው በእናንተ ህይወት ጌታ? አያችሁ፣ ይህን በምትመልሱት መልስ ውስጥ ነው ስለ መከራ ያለን መረዳት የሚጠቅመን ወይም የሚጎዳን ማለት ነው። የሚጠቅመን እንዴት ነው? አዎ ኢየሱስ ነው ጌታ። ይህን በማለቴ የሚመጣብኝ ነገር ሊኖር ይችላል፣ እቀበለዋለሁ። ነገር ግን እግዚአብሔር ምን ያወጣኛል? እንደ ወርቅ አጥርቶ ሰርቶ በዛ ውስጥ ይሰራና ያወጣኛል። አይገለኝም፣ አያጠፋኝም እንለው። እጅ ስንሰጥስ ጌታ እናደርገዋለን። ሲጨፍርብን፣ ሲገዛን፣ ሲረግጠን ኖሮ መጨረሻችንም ያስጠላል ማለት ነው። እግዚአብሔር ከዚህ ይጠብቅ። አንቺ በንጉሥ ቤት በመሆንሽ ብቻ፣ ይህን ቃል ብዙዎች እናውቀዋለን። ሌላው የአይሁድ ሕዝብ ሲጠፋ አንቺ የምትተርፊ እንዳይመስልሽ። ለሕዝቡ መዳን ከሌላ ቦታ መዘጋጀቱ አይቀርም። ደግሞስ አንቺ ንግሥት ለመሆን የበቃሽው ለዚህ ጊዜ እንደሆነ ማን ያውቃል? አስቴር ምዕራፍ 4 ከቁጥር 13 እስከ 14። ዋጋ ከፍለሽም ቢሆን ሕዝብሽን አድኚ አይደል ሚላት አጎቷ። ፍቃደኛ ሁኚ ይላታል። ፍቀጂ። ቤተ ክርስቲያን ከተጋረጠባት የኃጢአትና የዓለማዊነት ተግዳሮት አሸንፋ እንድትወጣ የምትችለውን እናድርግ። መከራ ፈርተን ቸል አንበል። ወገኖች፣ ቸል አንበል። ዛሬ ብዙ ሰው እኔ ምን አገባኝ ምናምን ይላል። ይህንን ያነበብኩላችሁ ለዚህ ነው። እዚህ ጋር የአስቴርን ታሪክ ያመጣሁት ለዚህ ነው፣ ለማያያዝ። ምንድን ነው ያላት? ቸል ብትይ ህዝብ እየጠፋ ነው። አዋጅ ታውጆበታል። ዛሬ በቤተ ክርስቲያን ውስጥ ብዙ አዋጅ እንዳለ ታውቃላችሁ። ሰው ኖርማላይዝ እያደረገው ብዙ ነገር እንደ ቀልድ እየታለፈ እንዳለ ታውቃላችሁ። ነገር ግን ቸል ብንል እግዚአብሔር ይጠይቀናል። ለዚህ ነው ቸል እንዳንል፣ መከራ ፈርተን፣ መሰደድ፣ መራብ፣ መቸገር፣ ገንዘብ ማጣት ምናምን ፈርተን፣ ያለንበትን ቦታ እንዳንነጠቅ ፈርተን
ዛሬ አገልጋዮች እንኳን ታውቃላችሁ እግዚአብሔር የሰጣቸው ለዚህ ነው ይሄን መድረክ አገልግሎት። ነገር ግን ይሄ እንዳይወሰድባቸው ሲያመቻምቹ፣ ህዝቡን ሲያታልሉ፣ ህዝቡን ባልሆነ መንገድ ጭራሽ ሲመሩ ታያላችሁ። ነገር ግን ይሄ ሀሳብ ለእንደዚህ አይነት ሰዎች ነው ብዬ አስባለሁ። እናንተ ቸል ብትሉ እግዚአብሔር መዳን ለህዝቡ ያደርጋል ከሆነ መንገድ ይብላኝ ለእናንተ፣ እናንተ ግን ትጠፋላችሁ። የሚሻለው መከራም ቢያመጣባችሁ እውነትን መናገር ነው። ብዙ ጊዜ እለዋለሁ፣ አንዳንድ አገልጋዮች ብዙ ቦታ አገልግሎት ብለው ይሄዳሉ። ነገር ግን እግዚአብሔርን ሰምተው እሱ የሚለውን ከመናገርና ህዝቡን ከማዳን ይልቅ የነገ መድረካቸውን ሰርተው የዛሬ መድረካቸውን አሹፈውበት ይወርዳሉ። ይህን ስል በጣም አዝናለሁ። አንዳንዴ በትክክልም ተናግሮ ሊሆን ይችላል። ሲጨርሱ ግን የሚቀጥለውን መድረካቸውን ሰርተው ነው የሚወርዱት። ለዚህ ነው የኢትዮጵያ ቤተክርስቲያን መከራዋ ከውስጥ ፈንድቶ እየለበለባት ያለው። ከውጭማ ቢሆን ያጠራል ነበር። ከውጭማ ቢሆን ኖሮ ወንጌልን በዛው እንሰራ ነበር። ከውጭማ ቢሆን ኖሮ በደንብ ይለይልን ነበር። በእርግጥ እሱም እንዲመጣ እኔ ጸሎቴ አይደለም። ለምን መከራ ነው። ምንም ደስ የሚል መልክ የለውም። ግን በጣም በሚያሳዝን ሁኔታ ዛሬም በውስጥ መከራ የምንተከተክበት አንዱ ይሄ ነው። ለምን ቸል በሚሉ አገልጋዮችና መሪዎች ማለት ነው። እንደዚህ ይላል ቅድም ያነበብነው ክፍል። ሌሎች ደግሞ የተሻለውን ትንሣኤ ለማግኘት ሲሉ ይላል ዕብራውያን መትረፍን ንቀው ለሞት ለሚዳረግ ስቃይ ራሳቸውን ሰጡ። ከዚህም ነፃ ለመውጣት አልፈለጉም። አንዳንዶቹ መዘባበቻ ሆኑ፣ ተገረፉ። ሌሎች ደግሞ ታስረው ወደ ወህኒ ተጣሉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ። እየተጎሳቆሉ እየተሰደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ። በየበረሃውና በየተራራው በየዋሻውና በየጉድጓዱ ተንከራተቱ። ዓለም ለእነርሱ አልተገባቸውምና። ዕብራውያን 11:38 እስከ 38 ከ35 እስከ 38። ለምን ካልን ለመጽደቅ ሳይሆን ለጸደቁለት እውነት ሲሉ መከራን እንደ ውሃ ጨለጡ። ምን ታስባላችሁ? ዛሬ በቤተ ክርስቲያናችን ውስጥ በብዙ ቤተ እምነት በእኛ ቤተ ክርስቲያኖች በተለያዩ አጥቢያዎች ውስጥ እንደዚህ አይነት ነገር መናገር እንደ አለማመን፣ እንደ ኋላ ቀርነት፣ እንደ ሟርተኝነት ሲነገር እንሰማለን። ይሄ ክፍል የሚነግረን ግን ሌሎች ደግሞ የተሻለውን ትንሣኤ ለማግኘት ሲሉ ይለንና መትረፍን ንቀው ነው የሚለው። መትረፍን ንቀው ለሞት ለሚዳርግ ራሳቸውን ለዛ ስቃይ ሰጡ ይለናል። ለሞት ለሚዳርግ ስቃይ ራሳቸውን ሰጡ። ከዚህ ነፃ ለመውጣት አልፈለጉም ነው የሚለው። አይገርምም? መዘባበቻ ሆኑ፣ ተገረፉ። ሌሎች ደግሞ ታስረው ወደ ወህኒ ተጣሉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ፣ እየተጎሳቆሉ ተንከራተቱ፣ ዓለም ለእነርሱ አልተገባቸውምና ይላል። ዋው! ዛሬ ይህንን ማን ነው የሚሰብከን? የወንጌልስ አካል ነው? አይነሳም ይህ ሀሳብ። ለምን? በቃ ኢየሱስ መከራውን ወስዶታል። ስለዚህ አንተ እንደፈለግኩ የሚል አስተሳሰብ በጣም ሰርጿል ቤተክርስቲያን ውስጥ። እውነቱ ግን ያ አይደለም። ክርስትና እንደዚህ ባለ መከራ ውስጥ ያልፋል። ይህንን አይነት መከራ ነው ቅድም ያለውን ወርቅ የተባለውን ሕይወት ጥርት አድርጎ ለክብር ለምስጋና አድርጎ የሚያወጣው እንደዚህ አይነት መከራ ነው። እኛ ጎትተን እናምጣው እያልኩ አይደለም። ከመጣ ግን አንሸሸው። ስለ ወንጌል ከሆነ፣ ስለ እውነት ከሆነ፣ ስለ ጽድቅ ከሆነ ሃሌሉያ። ይሄ የተነገረን በአዲስ ኪዳን ውስጥ ነው። ብዙ ሰው ይሄ ነገር እንዳለ አያውቅም፣ ወይም ደግሞ እያወቀ መስማትም አይፈልግም። ለምን? ኢየሱስ በቃ ፈጽሞታል፣ እሱስ እንደፈለገ ይሆናል። እንደዚህ አይነት ክርስትና የለም። ይሄ በአዲስ ኪዳን ውስጥ የተጻፈ እነ ጴጥሮስ ኖረውት ያለፉ እነ ዮሐንስ በፍጥሞ ደሴት ላይ ተጥሎ ዋጋ ከፍሎ
ስንት መከራ አይተው ያለፉበት ትክክለኛ የተኖረ ህይወት ነው። ከዚህ ውጪ እንደዛ ካልን ስለ መንፈስ ቅዱስ ሙላት፣ ስለ ትንቢት አገልግሎት፣ ስለ ሌላ ነገር ሁሉ፣ ስለ ጸጋ አገልግሎት ዛሬ በጣም ስለሚወራባቸው በቃ እንደዚህ ስለሚያስብሉ ጸጋዎች በፍጹም ማውራት የለብንም። ይሄን ከካድን ይሄ እና የምንፈልጋቸው ጸጋዎች፣ አገልግሎቶች በሙሉ ጎን ለጎን የሚሄዱ ናቸው። ክርስቲያናዊ መከራን ገፍቶና ንቆ ጸጋዎችን ማቆለጳጰስ አይቻልም። እንደውም የማይቻል ነገር ካለ ይሄ ነው ማይቻልም። እውነተኛ ክርስትና ካልን እውነተኛ ጸጋዎችን ካልን እኩል አብሮ የሚሄዱ ነገሮች ናቸው። ነገር ግን ጸጋዋን እየበለጸግንባት እንደፈለግን እየኖርንባት የሚፈልገው ዋጋና መከራ ሲመጣ ደግሞ አይ እግዚአብሔር ለዚህ አልጠራኝም ካልን ትንሽ በጣም ራሳቸውን እንደሚወዱ በጣም ምስኪን እንደሆኑ በአስተሳሰባቸው የማንፈርድባቸው ሕፃናት ያክል እንደመሆን ነው ማለት ነው። እግዚአብሔር ከእንዲህ አይነት ነገር ይጠብቀን።